ሰላም ሰላም ዝኸበርኩም ተኸታተልቲ ናይዛ ቻናል ከመይ ውዒልኩም ከመይ ሓዲርኩም ከመይ መሲኹም ከመይ ቆፃፅራ ሰዓትኩም ኣብ ዘለኹም ኣብ ኩሉ ዓለም ወዳሕን መፃኹም ከመይ ቀኒኹም ኩሉ ሰላም ኩሉ ኣማን ድዩ ወገነይ ኩሉ ሰላም እዩ ኣለኹም መስገን እናርትዖት ከለኹም ከም ትልሙድ ኣይትረስዑ እንዳበልኩም ላይክ ሼር ኮሜንት ሳብስክራይብ ሓደስቲ ዝኾንኩም ቤተሰብ ኩኑ እንዳበልኩ ናብ ሎም መዓልቲ ትምህርትና ክንኣቲና ኢሎም መዓልቲ ትምህርትና ፍልይ ዝበለ ንባብ ክኸውን እዩ ብዛዕባ ሓንቲ ሰበይቲ ወይ ጓል ህይወት ታሪክ ክነንብብ ኢና ማለት እዩ። ሰላም ሰላም በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ ወደ እንግሊዝ ትግርኛ አማርኛ ቻናል። ስትገቡ እንደተለመደ አትርሱ። በሰዓታችሁ አቆጣጠር በያላችሁበት ክፍለ ዓለም ሰላም ብያለሁ። ሰላም ይድረሳችሁ እያልኩ ወደ ዛሬ ትምህርት እንሄዳለን። የዛሬ ትምህርታችን አጠር ያለ የአንዲት ልጅ ወይ ሴት ታሪክ ህይወት እናነባለን። አብረን እንሂድ እናንብብ። ኦኬ My name is Maria. My name is Maria. My name is Maria. I'm 35 years old. Well, የ35 ዓመት ልጅ ነኝ ወይ ሴት ነኝ። My name is Maria. ማሪያ እባላለሁ። የ35 ዓመት ልጅ ነኝ። ማሪያ ባህል ጓል 35 ዓመት ትብላለች። I live in a small village. በአንድ ትንሽ ቪሌጅ ነው የምኖረው። ቪሌጅ መንደር ማለት ነው። ኣብ ሓንቲ ንእሽተይ ቪሌጅ ዝቕመጥ ትብላለሁ። Life here is quiet. እዚህ ኑሮ እዚህ ላይ ኳይት ነው፣ ጸጥ ያለ ነው። and most days are long. በብዛት ቀኑ ደግሞ ሎንግ ነው፣ ረዥም ነው ማለት ነው። ቶሎ አይመሽም እያለች ነው ትብለላ። ህይወት ኣብዚ ጸጥ ዝበለ እዩ። ድምፂ ብዙሕ ኣይትሰምዕን ኢኻ። እንደገና እቲ መዓልቲ ሲናውሓካ days are long. days are long. መዓልታት ነዋሕቲ እዮም ትብለና ኣላ። ጽምዋ ስለ ዝኾነ ሰብ እንድሕር የለ ግድን ይኽነውሕ ማለት እዩ። ኦኬ ስራ ከሌለ በተለይ ላይፍ ህይወት ማለት ነው። ህይወት እዚህ የት እዚህ በቪሌጁ በገጠሩ ዓዲ ማለት እዩ። ቪሌጅ ማለት ቬሪ ኳይት ነው። እንደገና ቬሪ ሞስት ዴይስ አር ሎንግ ይብለናል። ሎንግ ረዥም ነው ደግሞ። ኦኬ ማይ ኔም ኢዝ ማሪያ አይ አም 35 years old. የ35 ዓመት ልጅ ነኝ። አይ ሊቭ ኢን ስሞል ቪሌጅ። በአንድ ትንሽ ገጠር ነው የምኖረው። ላይፍ ሂር ኢዝ ኳይት፣ ጸጥ ያለ ነው። አይ ዌክ አፕ ኦር አይ ዌክ ቢፎር ዘ ሳን። ፀሐይ ከመውጣቷ በፊት እነቃለሁ፣ ዌክ አደርጋለሁ። ቅድመ ፀሐይ መውጣት በራበር። ላይት ዘ ፋየር። ላይት ዘ ፋየር። ላይት ዘ ፋየር ማለት እሳትን አቀጣጥላለሁ ማለት ነው። ሐዊ የአጉድ ማለት ነው። ኤንድ ስታርት እንደገና እጀምራለሁ። ስታርት አደርጋለሁ። ምን ትጀምራለች? ማይ ወርክ ስራዬን እጀምራለሁ። ሴትዮዋ ስራዋን እየጀመረች ነው። ማይ ወርክ። አይ ሜክ ኮፊ ቡና እሰራለሁ ወይ ቡና እፈላለሁ። ኩክ ብሬክፋስት ቁርስ እሰራለሁ። ክሊን ዘ ሃውስ ቤቱን አጠራለሁ፣ አጸዳለሁ። ኤንድ ኬር ፎር ዘ አኒማልስ እንስሳቶችን እጠብቃለሁ ትብለላ። ቅድሚ ፀሓይ መውፃእቲ ትስያ ሓዊ ተኣጉድ ስራሓ ትጅምር። ስታርት ማይ ወርክ ስራሓ ትጅምር። ሜክ ኮፊ ቡን ትሰርሕ ወይ ከዓ ቡን ተፍልሕ። ኩክ ብሬክፋስት ቁርሲ ትስንክት ወይ ትገብር ትሰርሕ። ክሊን ዘ ሃውስ ገዛ ተፅሪ። ነተን እንስሳታት ከዓ ትሕልወን ማለት ኬር ትገብር ትጥንቀቐለን ማለት እዩ። ኦኬ ደሪኻ ከዛስ
ብዙ ስራ ነው የምትሰራው ማለት ነው። አንድ ሰው እንደዚህ አይነት ስራ ይሰራል። የቤት ስራ ትሰራለች፣ ግን እንስሳቶቹ ደግሞ ኬር ታደርጋለች፣ ትጠብቃለች ማለት ነው። ኪፕ ማለት ነው። ኦኬ። ከዛስ ምን ታደርጋለች? አብረን እንከታተለው። እዚህ ላይ የማታውቁት ቃል ካለ በኮሜንት ጻፉልኝ። በአማርኛ ወይ በትግርኛ እነግራቸዋለሁ። ላይት ዘ ፋየር ማለት እሳቱን አቀጣጥላለሁ ማለት ነው። ስታርት ማለት መጀመር ማለት ስራ መጀመር። ሜክ ማለት መስራት ማለት ነው። ኮፊ መስራት፣ ኮፊ ማፍላት። ኩክ ማለት ማብሰል ማለት ነው። ቁርስ መስራት ማለት ነው። ማይ ሃንድስ አር ራፍ፣ እጆቼ በጣም ራፍ ናቸው፣ ሸካራዎች ናቸው። ለምን? በጠዋት ስለምትነሳ ተጎረት ባህል መቻል በትግርኛ እንደዛ ይወጣበታል። ማይ ባክ ኤክስ፣ ህመም አለዋት ማለት ነው። ኤክስ ሄድ ኤክ ምናለን፣ የራስ ምታት አለ፣ የራስ ምታት እንላለን አይደለም። የወገብ ደግሞ እንትን አላት ማለት ነው። ማይ ሃዝባንድ፣ ባሌ ማለት ነው። ሉዊስ ነው ስሙ። ሃዝ ኦልዌይስ ቢን ፕራውድ ኤንድ ዲስታንት፣ ሁሉ ጊዜ የኮራ ነው ትለናለች። ኦልዌይስ ቢ ፕራውድ፣ ቢን ፕራውድ ማለት መኩራት ማለት። ኤንድ ዲስታንት በሩቅ ነው ያለ። ሂ ኔቨር ኖቲስስ ማይ ወርክ፣ የእኔ ስራ ምንም አያስተውለውም፣ አያየውም። ሂ ኔቨር ታንክስ ሚ፣ ምንም አያመሰግነኝም። ባለቤቴ ምንም አያመሰግነኝም። ሰብኣይ ሲ ኣይመስግነንኒ ስራሒ ፈፂሙ ይርአኒ ትብላላ። ክሪኦ ነይርዎ ስራሓ እንታይ ዓይነት ችግር ከም ተሕልፍ ከም ዘላ ግን ኦኬ። ሳምታይምስ ሓደ ግዜ ከዓ ሂዝ ወርድስ አር ወርስ ዛን ዘ ሎንግ አውርስ ኦፍ ሌበር፣ ቃላቶቹ ሳምታይምስ አንዳንድ ጊዜ የሚናገራቸው ቃላት ሓደ ጊዜ ተዛረቦም ቃላት ሲ ወርስ ማለት የከፋ ማለት ባድ እንላለን። ከዚያ ወርስት እንላለን። በጣም መጥፎ፣ እጅግ በጣም መጥፎ እጅግ የከፋ ነገር ማለት ነው ባጭሩ። ወርስ ዛን ዘ ሎንግ አውርስ ኦፍ ሌበር፣ ከረጅሙ የስራ ቀን የባሰ እሱ የሚያወጣቸው ቃላቶች ደግሞ የባሱ ናቸው እያለች ነው። አንዳንድ ጊዜ፣ ሁሉ ጊዜ አይደለም። ሳምታይምስ ሓደ ጊዜ ዝዛረቦም ቃላት ሲ ካብቲ ነዊሕ ናይ ስራሕ ሰዓታት ዝኸፈ እዩ ትብላላ ማለት እዩ። እንደዛ መሆን የለበትም። ሀዝባንድ ወይ ድማ ባለቤት። አይትራይ እኔ እሞክራለሁ። አይትራይ ቱ ስቴይ ኳይት፣ ጸጥ ነው የምለው። የሁሉ የተናገረ ምንም አልመልስም። ኳይት ማለት ሳይለንት ማለት ነው። አይ ቴል ማይሰልፍ፣ ራሴን እነግራለሁ። ንባዕለይ ሲ ነግራ። አይ ቴል ማይሰልፍ፣ ንነብሰይ ባዕለይ ነግራ። ለነፍሴ ራሴ እነግራታለሁ። ምንድን የምትላት? ዛት ላቭስ ካን ፊክስ ኤቭሪቲንግ፣ ፍቅር ማንኛውም ነገር እንደሚያጣብቀው ወይ ደግሞ እንደሚያስተሳስረው ምንድን ነው የሚባለው? አንድ እንደሚያደርግ። ፊክስ ማለት አንድ ነገር እዚህ ጋር አለ፣ እዚህ ጋር እንደዚህ ማጣበቅ ማለት እንደዚህ አድርገው ማጣበቅ። ፊክስ። አይ ቴል ማይሰልፍ፣ ለራሴ እነግራታለሁ። ምን ብዬ? ፍቅር ማንኛውም ነገር ፊክስ እንደሚያደርግ እንደሚያያይዘው። ኢቭን ሂም፣ ለሱም ቢሆን ለባሏ ማለት ነው። ኢቭን ሂም ማለት ለሱም ቢሆን ማለት ነው። ኦኬ፣ ለሱም ቢሆን እያለች ነው። ቴል ማይሰልፍ ዳት ላቭ ካን ፊክስ ኤቭሪቲንግ፣ ማንኛውም ነገር ፍቅር ካለ ማለት ነው ሁሉም ነገር ያያይዘዋል፣ አይለያዩም፣ ፊክስ ያደርገዋል። ፍቅረተሊሱ ኩሉ ነገር ከም ዘይፈላለሲ ንነብሰይ ነግራ ትብላላ። ኢቭን ሂም ማለት ከዓ ንዕኡ ከይተረፈ ማለት እዩ። ለሱም ሳይቀር ለማለት ነው። ኢቭን ሂም ማለት ኦኬ። ከዛስ ባሏ መጥቷል። ይሄ ነው ባሏ። ዋን አፍተርኑን፣ አንድ ቀን ከሰዓት በኋላ ዘ ቴንሽን ማለት ውጥረት ማለት ነው። ቢትዊን መሀል፣ በሁለቱም መሀል ግሪው አደገ።
በሁለታችሁ በመካከላቸው አንድ ውጥረት ተፈጠረ። ቴንሽን ቢትዊን አዝ ማለት እኛ ማን እኛ እሷና እሱ ማለት ነው። ኣብ መንጎም ሓደ ከቢድ ነገር ውጥረት ተፈጢሩ ማለት እዩ። ዘይምርድዳእ ማለት እዩ። አዝግሪ ቱ ማች በጣም ብዙ ማለት ነው። ወይ ደግሞ ትልቅ ነገር ማርያም ሂሰይድ እንደዚህ ያለኝ ማርያ ብሎ ጠራኝ። ሂሰይድ ሂዝ ቮይስ ሻርፕ ድምፁ በጣም ኃይለኛ ነበር። ሻርፕ ነው፣ ሹል ነገር የሚዋጋ ነገር ይኖር። ሻርፕ ማለት ዱምዱም ደኮነ ቅጥን በለ ማለት ዋይ ኢዝ ዘ ሃውስ ስቲል ኖት ፐርፌክት? የቤት እስካሁን ለምን ፐርፌክት አልሆነም? ፐርፌክት ማለት ሁሉም ነገር የተሟላ የተስተካከለ ነገር፣ ምንም ጎደሎ የሌለው ነገር ከሆነ አንድ ነገር ፐርፌክት እንለዋለን ማለት ነው። ለምን እንደዚህ አልሆነም እያላት ነው። ለምን ፐርፌክት አልሆነም እስካሁን? ስቲል ማለት እስካሁን ክሳብ ሕጂ ትገዛስ ንምንታይ ፐርፌክት ደይኮነ ይብላለ ተይምልከቶ እስኪ ብዛዕባ ገዛ ፐርፌክት ምኳን እንደ ምኳን ከእሷ በላይ እሱ የሚገርሙ ነው። አንዳንድ ሰው አንድ ከሰዓት በኋላ ይሄ ነገር ተፈጠረ ማለት ነው በሁለቱም መካከል በባልና ሚስት ይሄ ውጥረት ይሄ ቴንሽን ተፈጠረ ማለት ነው። ደግሞ በማይረባ ነገር እየጮኸ እንደዚህ ያላት ማለት ነው። ዋይ ለምን ስቲል ኖት ፐርፌክት ቤቱ ውስጥ እስካሁን ለምን አልተስተካከለም ያላት ነው። ምን ብላ ትመልስለታለች? እዚህ ጋር እናያለን አብረን። ዘ ያርድ ኢዝ ሜሲ ያርዱ ሜሲ ነው። ሜሲ ማለት ቆሻሻ ማለት ነው። ዘ ብሬድ ኢዝ ኖት ሬዲ ዳቦ አልተዘጋጀም። የት እስካሁን ማለት የት ማለት እስካሁን ዳቦውን እስካሁን አልተጋገረም፣ አልደረሰም ማለት ነው። አይ ሃቭ ቢን ወርኪንግ ሲንስ ቢፎር ሳንራይዝ ሉዊስ አይ ሪፕላይድ። እንደዚህ ብላ መለሰችሉ። አይ ሪፕላይድ ትራይንግ ቱ ኪፕ ካልም ጸጥ በል እያለች ነው። ካልም ማለት ይሄ ኤል አይነበብም። ከአሁን በፊት አይተናት ቃል ካልም ቀዝቀዝ በል ረጋ በል እያለች ነው። the yard is messy, the bread is not ready yet. I have been working since before sunrises. sunrises ማለት ፀሐይ ከመውጣቷ በፊት ማለት ነው። ፀሐይ ከመውጣቷ በፊት ጀምሬ እየሰራሁ ነው ሉዊስ ብላ ሪፕላይ ያደረገች መለሰችለት። ስለዚህ ትራይንግ ቱ ኪፕ ካልም ልትረጋጋ ሞክር እስቲ ምን ነካ እያለች ነው። ትራይንግ ቱ ኪፕ ካልም ፕሊዝ እያለች ነው። አትጮህ፣ ሻርፕ አትሆን። ቅድም አይተነዋል፣ ሻርፕ እየጮህባት ነበረ። ስለዚህ ትራይንግ ቱ ኪፕ ካልም እያለች ነው። ረጋ ዝሕል በል እንረዳዳ እየተባለች እያለች ነው። ምን ብሎ ይመልስላታል? አብረን እናያለን ማለት ነው። ኦኬ ኦኬ አይ ዋሽድ ዘ ክሎዝስ ልብሶችን አጠብኩኝ። ተንግዳውን ተሓሲበ ፊድ ዘ አኒማልስ እንስሳቶችን መገብኩኝ። ቅድም ኬር ታደርጋለች እንስሳ ብለን ነበረ። ስለዚህ ምግብ ሰጠቻቸዋለች። ምግብ ሂባተማላ ፕሪፔርድ ብሬክፋስት ቁርስ አዘጋጅቻለሁ። ኤንድ ስቲል ዩ ኮምፕሌን ማለት መቃወም ማለት ነው። ልብሶችን አጥቤ እንስሳቶችን ምግብ ሰጥቼ ቁርስ ሰርቼ ግን ስቲል እስካሁን አንተ ግን ትቃወመኛለህ። ምን ነካ? ተው እንጂ እየተባለ ነው ማለት ነው። አይ ዋሽድ ዘ ክሎዝ የሁሉ ልብስ አጥቤ እንስሳቶችን መግቤ ፊድ አኒማልስ ፕሪፔርድ ብሬክፋስት ቁርስ ሰርቼ አዘጋጅቼ ስቲል እስካሁን ኮማ ዩ ኮምፕሌን የኮቴሽን ማርክ ይባላል። ይሄ የሁለት ነጥብ በዚህ ጋር ሁለት ነጥብ ያለው እሷ ያለችው ንግግር
ነው ማለት ነው። አሁንም እየጮህባት ነው። ሂ ፍራውንድ አንግሪ ለማለት ነው። ፍራውንድ አይ ዲዘርቭ ሞር ዛን ዲስ ከዚህ በላይ ነበረ የምጠብቅሽ እያላት። አይ ዲዘርቭ ሞር ዛን ዲስ አይ ወርክ ሃርድ ቱ ጠንክሬ የሰራው ነው። አይ ሹድ ኖት ሃቭ ቱ ሲ ዚስ ኤቭሪ ዴይ ካሁን በኋላ ይህን ነገር ሁል ጊዜ ማየት የለብኝም እያላት ነው። ሂ ፍራውንድ አስፈራራት፣ ጮሆባት። አይ ዲዘርቭ ሞር ዛን ዚስ ከዚህ በላይ ከልብስ ማጠብ፣ እንስሳቶችን ከመመገብ፣ ቁርስ ከመስራት በላይ ከዚህ በላይ እንድትሰሪ ነው የምፈልገው። አይ ወርክ እኔ ሃርድ አጠንክሬ እየሰራሁ ነው እያላት ነው። አይ ሹድ ኖት ሃቭ ቱ ሲ ይህ ነገር ማየት የለብኝም። ዲስ ኤቭሪ ዴይ በየቀኑ ይህን ነገር ማየት የለብኝም እያላት ነው። ፐርፌክት ስላልሆነ ማለት ነው። ምንድን ነው የቀረበት? አይደል ነው ታይተሪፍ ወደ የተሰራሄ እንደ ኦኬ ምን ብላ ትመልስለታለች? እና ሊበቃን ነው ማለት ነው። ኦኬ ዚስ ኤቭሪ ዴይ ኦኬ ዩ ኔቨር ኖቲስ ኤኒቲንግ አይ ዱ እያለች ነው። ምን እያለች ነው? ዩ ኔቨር ኖቲስ ምንም አላስተዋልክም። አይድሃብ ካሉን ተአነት ሰራሕ ኮስ ምንም እድሬ እንደላ እኔ የሰራሁትን ምንም ነገር እያየሁ አይደለም፣ እያስተዋልክ አይደለም። ዩ ኔቨር ኖቲስ ማለት ማስተዋል ማለት ነው። ኤኒቲንግ አይ ዱ እኔ ያደረግኩትን የሰራሁትን ነገር ሶሪ ምንም አላየሁም። አይ ሰይድ እንደዚህ ያልኩ እኮ አይ ሰይድ ማለት ሰይድ ፓስቴንስ ነው። እንደዚህ ያልኩ ማይ ቮይስ ራይዚንግ እሷ ደግሞ ድምፁ አሁን ጨመረ ማለት ነው። ራይዚንግ አደረገ በሸቃታ ምን ልታድርግ? ዩ ኔቨር አስክ ሚ ሃው አይ አም እኔ እንዴት እንዳለሁ ግን እስካሁን አልጠየቀኝም። ስለ ስራ ብቻ ነው እንዴት ነሽ እንዴት ዋልሽ ምናምን አላላትም ማለት ነው። ዩ ኔቨር አስክ ሚ ሃው አይ አም እኔ እንዴት እንዳለው አሞኛል አላመመኝም ደህና ነኝ ምንም ነገር አልጠየቀኝም። ጉዳይ ብቻ ስለ ምግብ ስለ ፐርፌክቱ ብቻ ነው የምትጠይቀኝ ያለ። ዩ ኦንሊ ካውንት ዋት ኢዝ ሚሲንግ የሌለ ነገር ብቻ ነው የምትጠይቅ ያለ እንጂ ስለ እኔም ምንም ነገር የጠየቀኝ ነገር የለም እየተባለ ነው። እና ምን ብሎ ይመልስላታል? እንየውና ይበቀናል ከዚያ በኋላ ማለት ነው። ሌላ ሁለተኛ ፓርት ሌላ ቀን እንቀጥልበታለን። የኛው እንየውና ከዚያ በኋላ የሚቀጥለው ካለ ፓርቲቱ ካለ በፓርቲቱ እንነጋገርበታለን። ለዛሬ እዚህ ጋር ይበቃናል። ሂ ስሌምድ ሂዝ ሃንድ እጁ ይታያቸዋል። እንደዛ ማለት ነው። ስሌምድ ማለት ሂ ስሌምድ ሂዝ ሃንድ ኦን ዘ ቴብል በቴብሉ ተደግፎ አይ ኒድ ኤ ላይፍ ዊዝ ሞር ላይት እኔ የምፈልገው ህይወት ብዙ ብርሃን ያለው ዊዝ ሞር ላይት አይ ካንኖት ስቴይ ሂር እዚህ ጋር መቆየት አልፈልግም እያለ ነው። አይ ካንኖት ስቴይ ሂር እዚህ ጋር መቆየት አልችልም። ካንኖት ዚስ ሃውስ ዚስ ቪሌጅ ኢት ኢዝ ቱ ስሞል ፎር ሚ ያላት ነው። የገጠር የሀገር የቤት ለእኔ የሚሆን አይደለም፣ በጣም ትንሽ ነው። እዚህ ጋር መቆየት አልፈልግም እየተባለች ነው። እንግዲህ ምን ልትለው ነው? የመጨረሻ እንየውና እንዘጋለን ማለት ነው። ትንሽ ረዘመ። ምንም ማድረግ አይቻልም።
እዚህ ጋር ስሌምድ የሚለው ቃል ይሄኛው ስሌምድ ነው፣ ትንሽ አዲስ ቃል እንጂ ሌላ ቀላል ነው። ስሌምድ ደግሞ ይታያቸዋል፣ መደገፍ ማለት ነው። ኦኬ ቤቱ ወይ ደግሞ ቪሌጁ ገጠሩ መንደሩ ለእኔ ትንሽ ነው። እዚህ ጋር መቆየት አልችልም፣ ሄዳለሁ። ቻው ቻው እያላት ነው። ምን ብላ ትመልስለታለች? እኔና ሁለተኛ ፓርት ሌላ ቀን እንቀጥልበታለን ማለት ነው። ኦኬ ኦኬ ደቂቃ ሆነ፣ ረዘመ። ኦኬ የመጨረሻ ነው ይሄ። አይ ሌፍት ማይ ሄርት ብሬክ፣ ልብዋን ተሰበረ፣ ልቤ ተሰበረ እያለች ነው። አይ ፌልት ተሰማኝ፣ ልቤ እንደተሰበረ ሆኖ ተሰማኝ። አይ ፌልት ማይ ሄርት ብሬክ በት አይ ስቴይድ ሳይለንት፣ ግን ጸጥ አልኩኝ። ደግሞ ልቤ ተሰበረ ግን ምንም አልተናገርኩም፣ ጸጥ አልኩኝ ማለቷ ነው። አይ ሃድ ለርንድ ዛት፣ ተማርኩኝ። ምንድን ነው የተማረችው? ዛት ክራይንግ ውድ ኖት ስቶፕ ሂም፣ ባለቅስም ሊያቆመው አይችልም። እሱ ባለቅስም እሱ ባሏ ማለት ነው ሊያቆመው ስለማይችል፣ ሂም ማለት ለሱ ማለት ነው ለባሏ ስቶፕ ሊያደርገው ስለማይችል ምን መረጠች? ሳይለንት። ክራይንግ ልታደርግ ልታለቅስ አልፈለገችም ማለት ነው። ሶ that's all for today. if you have any question or suggestion you are welcome. በሚቀጥለው ሁለተኛ ፓርት እንቀጥልበታለን። ለዛሬ እዚህ ጋር ይበቃናል። አመሰግናለሁ። እንዳይረዝምባችሁ ግማሽን ብታዩት ይበቃል። ለመማር ከፈለጋችሁ ደግሞ በተመቻችሁ ቀን ማየት ይቻላል። አመሰግናለሁ። ደህና ሁኑ። ቻው ቻው።